ሰበር ዜና ዛሬ ግንቦት 20 ከንጋት ጀምሮ በወሎ ቤተ አማራ እንጃፋት አቡነ ዮሴፍ ተራራ ግድም ላይ በተደረገው ከባድ ተጋድሎ አንድ ከፍተኛ ወታደራዊ አመራርን ጨምሮ በርካታ ወታደሮች እጅ ከፍንጅ በፋኖ ሲማረኩ ከአንድ ሬጅመንት በላይ የብልጽግና ጦር ሙሉ ለሙሉ ማለቁ ተነገረ። ዛሬ ከንጋት ጀምሮ እየተደረገ ባለው ከባድ ተጋድሎ ሁለት ዶሽቃ አንድ ሞርተር እንዲሁም ብሬንና ስናይፐሮችን ጨምሮ በርካታ ክላሾችንና በርካታ ትጥቅ የጫነ የምትመለከቱት ኦራል በፋኖ ተማርኳል። ከባህር ዳር ወልዲያ የሚወስደው ጥቁር አስፋልት ትልቅ መስመር አፋብን ምኒልክ እዝም በቁጥጥር ስር አውሎታል። በወሎ የቀለጠ ከባድ ውጊያም እየተደረገ ነው። ዝርዝር ከወሎ ይዘናል ተሰሙታላችሁ። በሌላ በኩል በጎንደርም ውጊያ ሲደረግ በወለጋ ኮሎኔል ናትናኤል መገደላቸው ተረጋግጧል። ብርሃኑ ጁላ በዛሬው ዕለት በወለጋ የደረሰባቸውን ሽንፈት ለመወያየት ጀነራሎችን ስብሰባ መጥራታቸውና ስብሰባ በዝግ መቀመጣቸውም ተነግሯል። ይዳሰሳል። ወዲህ አዳነች አቤቤ አዲስ አበባን ለኦሮሚያ ልዩ ጥቅም ልትሰጥ ልትገብር መሆኑን ሲያውጁ ኢዜማ ምርጫ ካሸነፍኩኝ አዲስ አበባን ክልል አድርጋለሁ ብለዋል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ጨምሮ ሌሎች በርካታ መረጃዎችን ወደ እናንተ ላደርስ በዕለቱ በሁለተኛ የዜና ወጃችን እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኦሮሚያ ከአዲስ አበባ ልዩ ጥቅም ሊያገኝ መሆኑ ተሰማ። ኢዜማ ምርጫ እንዳሸንፍ ካደረጋችሁኝ አዲስ አበባን ክልል አደርጓለሁ እያለ ነው። የሽመልስ አብዲሳ ቤተ መንግስትም በቦሌ እየተገነባ ነው። የአይኤምኤፍ ትዕዛዝ ያመጣው መዘዝ የህዝቡን ትኩረት ለማስቀየር የተነደፈ ረቂቅ። እነዚህን መረጃዎች በቅድሚያ የምንመለከት። ከንቲባ አዳነች አቤቤ ኦሮሚያ ከአዲስ አበባ ልዩ ጥቅም የሚያገኝበት ረቂቅ እየተዘጋጀ ነው ሲሉ ለቢቢሲ ኦሮምኛ ተናግረዋል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ቦሌ ላይ ጽሕፈት ቤትና ቤተ መንግስት እየገነቡ መሆናቸው ይታወቃል። ይሄ የሽመልስ አብዲሳ አካሄድ ጽሕፈት ቤቴና ቤተ መንግስቴ አዲስ አበባ ስለሆነ አዲስ አበባ የኦሮሚያ ዋና ከተማ መሆን አለበት ብሎም በፓርላማ ለማጸደቅ እየተንደረደረ መሆኑን ያሳያል። በኦህዴዱ ኦሮሚያ ጨፌ ፓርላማ ከወዲሁ አዲስ አበባ የኦሮሚያ መቀመጫ ነች ተብሎ እንደጸደቀ ይታወቃል። የኢትዮጵያ ፓርላማ ደግሞ የኦሮሚያ ልዩ ኃይል አዲስ አበባ እንዲገባ ፈቅዶለታል። ይህ ህግ ከጸደቀ ወራቶች ተቆጥረዋል። ዛሬ ደግሞ አዳነች አቤቤ ኦሮሚያ ከአዲስ አበባ ልዩ ጥቅም ሊያገኝ ይገባል እያሉ ነው። አዳነች የተሾሙት አዲስ አበባን እንዲያስተዳድሩ ነው። ነገር ግን እየሰሩ ያሉት ለኦሮሚያ ነው። አዲስ አበባ የተተከሉ ዘንባባዎችንና ሳር እንዲንከባከብ አዳነች አቤቤ ሹመት የሰጡት የኢዜማው ግርማ ሰይፉ በክርክር መድረክ ላይ ሸገር ከተማን ጨምሮ አዲስ አበባን ራሱን የቻለ ክልል እናደርገዋለን ሲልም ተናግሯል። ይህ የግርማ ሰይፉ ንግግር ከስራ ሊያሰናብታቸው ይችላል ተብሎ በበርካቶችም እየተነገረ ነው። ይሁን እንጂ ኢዜማ ምርጫውን ካሸነፍኩኝ አዲስ አበባን ራሱን የቻለ ክልል አድርጓለሁ እያለ ነው። እና አዳነች አቤቤ ይህንን አጀንዳ ይዘው ብቅ ያሉት ህዝቡን ለመከፋፈል ነው። የአይኤምኤፍ ቁልፍ ሰዎች ሰሞኑን አዲስ አበባ ሂደው ለብልጽግና ጥብቅ ትዕዛዝ አስተላልፈው ነው ወደ ዋሽንግተን የተመለሱት። በትላንትናው ዕለትም ሰፊ ዳሰሳ ሰርተንበታል። ብር ከዚህ የበለጠ መዳከም አለበት፣ ድጎማ የሚባል ነገር ታስቀራለህ፣ ግብር 2 እጥፍ ጨምር፣ እንዲሁም የነዳጅ ዋጋንም ጨምር የሚሉ ትዕዛዞችን ለአብይ አህመድ አስተላልፈው ነው አይኤምኤፎች ወደ ዋሽንግተን የተመለሱት። ከምርጫ በኋላ አብይ አህመድ ብድሩን ለመክፈል ሲል የአይኤምኤፍ ትዕዛዛትን ተግባራዊ ያደርጋል። ያኔ የሚበላ የሚያጣ ህዝብ ደግሞ መሪውን መብላት ይጀምራል። ኑሮን መቋቋም ያቃተው ህዝብ ምንም ከማድረግ ወደ ኋላ አይልም። ይህንን ጠንቅቆ የሚያውቀው ብልጽግና የአዲስ አበባን ካርድ በመሳብ የህዝቡን ትኩረት ለማስቀየርና ህዝቡን ለመከፋፈል እየሞከረም ነው። ወደ ቀጣዩ ዘገባችን አልፋለሁ። ኦህዴድ ጀነራሎቹን አስቸኳይ ስብሰባ ጠራ።
ከጄኔራል አስናቀ በተጨማሪ ኮሎኔል ናትናኤል የተባለ ከፍተኛ የጦር አዛዥ አብሮ መደምሰሱም ተረጋግጧል። ጀግናው የአማራ ፋኖ ሰራዊት በወለጋ ግንባር ከነጻነት ፈላጊው ጭቁኑ የኦሮሞ ህዝብ ጋር በመናበብ በተባበረ መረጃ በመለዋወጥ የማዕከላዊ እዝ ምክትል አዛዥ የነበረውን ብርጋዴር ጀነራል አስናቀ አየነውን መደምሰሱ ይታወቃል። በዚህ የጀነራሉ ግድያ ላይና በሌሎች የአውደ ውጊያ ሁነቶች ላይ ብርሃኑ ጁላ የቀሩትን አስቸኳይ ስብሰባ ጠርተው በዝግ ተቀምጠዋል። የጊቤ ኮር ዋና አዛዥ ብርጋዴር ጀነራል ደስታ ተመስገንም ለትንሽ ከፋኖ ጥቃት ማምለጣቸው ታውቋል። ፋኖ ከደመሰሳቸው ከፍተኛ ኮሎኔሎች መካከል አንዱ ኮሎኔል ናትናኤል የተባለ ግለሰብ መኖሩንም ከመከላከያ መረጃ ምንጮቻችን አረጋግጠናል። በተጨማሪም ጀነራሉና ኮሎኔሉ ከመገደላቸው ውጪ 12 መኪናዎች በፋኖ ተማርከዋል። ከተማረኩ መኪናዎች መካከል የግለሰብ ንብረት የሆኑትን ለባለ ንብረቶች ወዲያውኑ ተመላሽ መሆናቸውንም ኦፕሬሽኑን የመሩት ዲያቆነ ፋኖ ባለሀገሩ ተናግረዋል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በቅድሚያም ጎንደር ላይ በደብረ ታቦር ወረታ መስመር ከተቀጣጠለው ውጊያ የአገዛዙ ሰራዊት ክፉኛ ተመታ። አሳምነው ብርጌድ ከቆላይ እስከ ኮሶ ማርያም ታላላቅ ድሎችን ተቀናጀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተኮር ተወርዋሪ ክፍለ ጦር ከደብረ ታቦር ከተማ በቅርብ ርቀት ላይ በሚገኙ ግንባሮች ከአገዛዙ ወራሪ ሰራዊት ጋር ባደረገው መጠነ ሰፊ ፍልሚያ የብልጽግናን ኃይል በመደምሰስ ታላቅ ወታደራዊ ድል መቀናጀቱን አስታወቀ። ከዙ የተገኘው ወታደራዊ ግንባር መረጃ እንደሚያመላክተው የህዝብ ጠላት የሆነው የአብይ አህመድ አገዛዝ ሰራዊት መነሻውን የደብረ ታቦር ከተማ አድርጎ ወደ ወረታ መስመር ለመንቀሳቀስ ሙከራም አድርጎ ነበር። ይሁን እንጂ የተኩስ እንቅስቃሴውን አስቀድመው በስለላ መረጃ የተከታተለው አይበገሬው የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ በትላንትናው ዕለት ከጠዋቱ 12 ሰዓት ተኩል ላይ ቆላይ በተባለ ስልታዊ ቦታ ላይ መብረቃዊ የደፈጣ ጥቃት ሰንዝሮበታል። በደፈጣ ጥቃት የተከፈተው ይህ አውደ ውጊያ ፈጣን መልክ በመያዝ ወደ መደበኛ ከባድ ውጊያ የተቀየረ ሲሆን የአካባቢው ማህበረሰብ በተሳተፈበት ሁኔታ አድማሶን ወደ ተለያዩ ግንባሮችም አሰፍቷል። ከጠዋቱ 12 ሰዓት ተኩል ጀምሮ እስከ ቀኑ 9 ሰዓት ድረስ ለረጅም ሰዓት በጽኑ ቁርጠኝነት በቀጠለው በዚህ ፍልሚያ የአሸናፊነትን መንፈስ ከአባቶቻቸው የውርስ አርማ ካደረጉት የእሱ ጀግኖች ክንድም የብልጽግና ኃይል ሊያመልጥ አልቻለም ነው የተባለው። የፋኖ ሰራዊት ከቆላይ እስከ ተንሸራታች ከኮክ እስከ ዓለም ሳጋ እንዲሁም ከአርማ እስከ ኮሶ ማርያም ድረስ ያለውን ስፋት ባለው ቀጠና የብልጽግናን ኃይል እያሳደደ የመታው ሲሆን የአገዛዙ ሰራዊት ወታደራዊ መዋቅር አካላዊና ሞራላዊ አቅሙ ሙሉ በሙሉ እንዳይነሳ ተደርጎ በመሰበሩ የፋኖን ብርቱ ክንድ ልዕልና በተግባር አይቶት ተሸንፏል ነው የተባለው። አሁን በቀጥታ ወደ ዕለቱ ታላቅና ሰበር ዜና አልፋለሁ። ወሎ ቤት አማራ እንጃፋት አቡነ ዮሴፍ ተራራ ግድም ላይ የብልጽግና ምሽግ ዶጋመድ ተደረገ። በዛሬው ዕለት ግንቦት 20 ቀን ከንጋት ጀምሮ እየተደረገ በሚገኘው ተጋድሎ 2 ዶሽቃ 1 ሞርተር በፋኖ ቁጥጥር ስር ውለዋል። በተጋድሎ አንድ ከፍተኛ ወታደራዊ አዛዥን ጨምሮ በርካታ ወታደሮች እጅ ከፍንጅ ሲማረኩ ከአንድ ሬጅመንት በላይ የብልጽግና ኃይልም ሙሉ በሙሉ ተደምስሷል። አፈታሪክም ሃይማኖታዊ መዛግብቶች እንደሚገልጹት አንድ አቡነ ዮሴፍ የተባሉ ጻድቅ የሰው ልጅን ማለትም አርሶ አደሩንና በዱር በገደሉ የሚገኙ አውሬዎችን ሰብስበውና በግራ በቀኝ ቁጭ አድርገው አስታርቀውበታል በሚባለው በዚህ የእንጃፋት ቀጠና ዛሬ ካውሬ ከፋ ግብር ያላቸው የብልጽግና ወታደሮች ግብአተ መሬታቸው ተፈጽሟል ሲሉም የዓይን እማኞች ገልጸዋል። ከባህር ዳር ወልዴ የሚወስደው ጥቁር አስፓልት ትልቁ መስመር አፋብን ምኒልክ ዕዝ በቁጥጥር ስርም እንዳዋለውና የፋኖ ኃይሎች ሙሉ ለሙሉ መንገዱን መዝጋታቸውም ተነግሯል። ምኒልክ ዕዝ ከመከላከል ወደ ማጥቃት በመሸጋገር በኮንቬንሽናል ዋር ዛሬ ሙሉ ለሙሉ የመከላከያን ሎጂስቲክ የያዘ ኦራልም በምስሉ ላይ እንደምትመለከቱት ተማርኳል። ብዙ ቀላልና ከባድ መሳሪያዎችም ተማርከዋል። የገባው ጦርም ሙትና ቁስለኛ ምርኮኛ ሆነዋል። ከዚህ ጋር በተያዘ ተጨማሪ መረጃም ከመረብ ሰምተን እንመለስ። በወሎ ቤት አማራ ላስታ ግንባር
እንጃፋት አቡነ ዮሴፍ ተራራ ገደም ላይ ዛሬ ግንቦት 20 ከንጋት ጀምሮ እየተደረገ በሚገኘው ተጋድሎ የጠላት ኃይል ከእግር ጠፍሮ እስከ ራስ ጸጉሩ ከባድ ኪሳራን ተከናንቧል። በወሎ ቤተ አማራ ላስታ ግንባር እንጃፋት አካባቢ በተደረገው በዚህ ተጋድሎ የጠላት ኃይል ለምድር ለሰማይ የከበደ ኪሳራ ነው የተከናነበው። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ የምኒልክ ዕዝ አርበኞች ዛሬ ከንጋት ጀምሮ አስደማሚ ጀብድ በመፈጸም በድል ተንበሽብሸዋል። ኃያላኑ የምኒልክ ዕዝ አርበኞች ያን መራር ክንዳቸውን በአዲስ መልኩ በጠላት ላይ ያሳረፉ አርፍደዋል። የላስታ ግዳንና እንጃፋት ተራራዎች በጠላት ዋይታና ጩኸት ተሞልተዋል። ከከባድ መሳሪያ ጀምሮ እስከ ቡድን መሳሪያዎች በፋኖ ቁጥጥር ስር በዋሉበት በዚህ ተጋድሎ የጠላት ከፍተኛ አዛዦችም እጃቸውን ወደ ላይ ሰቅለው ተማርከዋል። በዚህ ግንባር መማረክ ለጠላት ወርቃማው ድል ቢሆንም ነገር ግን ብዙዎች ሳያገኙት የአፈር ሲሳይ ሆነው ቀርተዋል። ከንጋት ጀምሮ በወሎ ላስታ ግንባር እንጃፋትና ግዳን ዙሪያም ምድር ቃጤ ሆናለች። ወገን በምርኮ ተንበሽብሿል። ጠላት የሚይዘው የሚጨብጠው አጥቶ በአፈሙዝ አለንጋ እየተሞሸለቀ ነው። በወሎ ቤተ አማራ ተራሮች ላይ የጠላት ኃይል የዋይታና የሽንፈት ጩኸት በሚያስተጋባበት በዚህ ሰዓት ኃያላኑ የምኒልክ ዕዝ አርበኞች መራር ክንዳቸውን በጠላት ላይ በማሳረፍ ዳግም አሸናፊነታቸውን አረጋግጠዋል። ጠላት በቁጥር የሚበልጥ የጦር ኃይል ይዞ ቢሰለፍም ሺህ ፈሳም አንድ ጎማ አይነፋም ነውና ነገሩ በፋኖ የብረት ክንድ ተመትቶ መቋቋም አቅቶት ለምድር ለሰማይ የከበደ ሽንፈትን ተከናንበዋል። ዛሬ ግንቦት 20 ከንጋት ጀምሮ እየተደረገ በሚገኘው በዚህ ተጋድሎ እስካሁን በውል የታወቀ 2 ዶሽቃ፣ 1 ሞርተር እንዲሁም በርካታ ስናይፐርና ብሬኖች በፋኖ ቁጥጥር ስር ውለዋል። እንዲሁም ተሽከርካሪዎችም ዶግ አመድ ተደርገዋል። በተጋድሎ አንድ ከፍተኛ ወታደር አዛዥን ጨምሮ በርካታ ወታደሮች እጅ ከፈንጅ ሲማረኩ ከ1 ሬጅመንት በላይ ጠላት ኃይል ሙሉ በሙሉ ተደምስሷል። በኢትዮጵያ ከራስ ዳሽንና ከቱሉ ዲምቱ በመቀጠል በከፍታው 3ኛ ደረጃ ላይ የተቀመጠውና ከላሊበላ በስተሰሜን ምስራቅ በ60 ኪሎ ሜትር ርቀት ላይ የሚገኘው የአቡነ ዮሴፍ ተራራና አካባቢው ዛሬ ጀግኖቹን በድል ሞሽሮ አርፍዷል። በዚህ አካባቢ አፈታሪክና ሃይማኖታዊ መዛግብቶች እንደሚያስረዱት አንድ አቡነ ዮሴፍ የተባሉ ጻዲቅ የሰው ልጅን ማለትም አርሶ አደሩንና በዱር በገደሉ ለሚገኙ አውሬዎችን ሰብስበውና በግራ በቀኝ ቁጭ አድርገው እንዳስታረቁበት ይነገራል። በተለይ ዝንጀሮዎች የአርሶ አደሩን አዝመራ እንዳይነኩ፣ አርሶ አደሮችም አዝመራውን ካዘመሩ በኋላ ቃርሚያውን እንዳይሰበስቡና ለዝንጀሮዎች እንዲተውላቸው ስምምነት ባደረሱበት በዚህ እንጃፋትና አካባቢው ላይ ዛሬ ካውሬ ከፋ ግብር ያላቸው አብይ አህመድ ወታደሮች ግብዓተ መሬታቸው ተፈጽሟል። ተጋድሎ እንደቀጠለ ነው። ዝርዝር መረጃዎችን እኛም እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። በውጫሌ ከተማ የሚገኙ ነዋሪዎች ልጆቻቸውን በዕጣ ለሚሊሻነት እንዲሰጡ መወሰኑን ተከትሎ በርካቶች አካባቢውን ለቀው እየተሰደዱ መሆናቸው ተሰማ። ዕጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውንና ንብረታቸውን ጥለው ከአካባቢው በመሰወር ላይም ናቸው። በአማራ ክልል በተቀሰቀሰውና አሁንም በቀጠለው የጸጥታ ቀውስ ሳቢያ በአምባሰል ወረዳ ውጫሌ ከተማ ከፍተኛ የጸጥታ ኃይሎች ሚሊሻ ምልምል ዘመቻ እየተካሄደ መሆኑም ታውቋል። ይህ የምልምል እንቅስቃሴ በክልል ውስጥ ከሚንቀሳቀሱት የፋኖ ኃይሎች ጋር እየተደረገ ላለው ግጭት ተጨማሪ ኃይል ለማሰባሰብ ያለመ እንደሆነም ተገልጿል። ይህንን አስመልክቶ ለሚዲያችን ከስፍራ የደረሱ መረጃዎች እንደሚያመላክቱት ባለፈው መጋቢት 23 ቀን በአምባሰል ወረዳ ውጫሌ ከተማ ትልቅ የህዝብ ውይይት ተካሂዶ ነበር። በዚህ ስብሰባ ላይ ከክልልና ከደቡብ ወሎ ዞን የተወጣጡ ከፍተኛ የመንግስት አመራሮች የተገኙ ሲሆን የክልሉ ምክትል መስተዳደር አቶ አብዱ ሁሴንም በቦታው ተገኝተው ንግግር አድርገዋል። ምክትል መስተዳደሩ በወቅቱ ባስተላለፉት ጥብቅ መመሪያ አሁን ያለውን የጸጥታ ስጋት ለመመከትና የፋኖ ኃይሎችን ለመቋቋም ከየአካባቢው የጸጥታ አካላት ሚሊሻዎች በስፋትና በአስቸኳይ መወጣጣትና መመልመል እንዳለባቸው አሳስበው ነበር። ይሁን እንጂ ይህንን መመሪያ ተከትሎ በአካባቢው እየተከናወነ ያለውን የምልምል ሂደት በህብረተሰቡ ላይ ከፍተኛ እንግልት፣ ስጋት እየፈጠረ መሆኑን የአካባቢው ነዋሪዎች በምሬት እየገለጹ ይገኛሉ። እንደ ነዋሪዎቹ ገለጻ የምልመላ ሂደቱ በፈቃደኝነት ላይ የተመሰረተ ሳይሆን በግዴታና በዕጣ እየተከናወነ ይገኛል። በዚህም የተነሳ ዕጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውንና ንብረታቸውን ጥለው ከአካባቢው በመሰወር ላይ ናቸው።
የሚገርመውና ማህበረሰቡን ይበልጥ ያስቆጣው ጉዳይ እጣ ደርሷቸው ያመለጡትን ግለሰቦች ለመያዝ መንግስት እየተጠቀመበት ያለው ስልት ነው። የጸጥታ አካላት እጣ ደርሷቸው የጠፉትን ወጣቶችና ጎልማሶች ማግኘት ሲሳናቸው በምትኩ በቤት ውስጥ የቀሩትን አቅመ ደካማ ወላጆች፣ ሚስቶችና ልጆች እያሰሩ መሆናቸው ተጠቁመዋል። ከዚህ አልፎ ግለሰቦቹ የሚተዳደሩባቸውን የንግድ ድርጅቶች የሥራ ቦታዎች በፖሊስ በጸጥታ ኃይሎች የማሸግ እርምጃም እየተወሰደ ይገኛል። ይህ አይነቱ አስገዳጅ የሰው ኃይል ምልመላና በንጹሐን ዜጎች ላይ እየተወሰደ ያለው የጋራ ቅጣት እርምጃ በውጫሌ ከተማና በአካባቢው ነዋሪዎች ላይ ከፍተኛ የስነ ልቦና ቀውስ፣ ማህበራዊ መስተጋብር መቋረጥ እየፈጠረ መሆኑም ተነግሯል። ነዋሪዎች እንዳሉት የከተማው ባለስልጣናት የህዝቡን ሰላም መጠበቅ ሲገባቸው ራሳቸው የፍርሃትና የትርምስ ምንጭ እየሆኑ ነው ሲሉም ድምፃቸውንም እያሰሙ ነው። በአሁኑ ወቅት በአማራ ክልል ያለው የፋኖ ኃይሎችና የመንግስት ጦርነት እያየለ በመሄዱ መንግስት የአካባቢውን የሚሊሻ መዋቅር በመጠቀም ተጨማሪ የሰው ኃይል ለማግኘት የሚገደድበት ሁኔታ መፈጠሩን ታዛቢዎች ይናገራሉ። ሆኖም ግን ይህ አይነቱ በኃይልና በማስገደድ የሚደረግ ምልመላ በህዝብና በመንግስት መካከል ያለውን እምነት ይበልጥ የሚያሻክርና የአካባቢውን ሰላም ወደ ባሰ አዘቅት ውስጥ የሚከት መሆኑን ነዋሪዎች ያስገነዝባሉ ሲሉ የመረጃ ምንጩ ገልጾልናል። በመጨረሻም ከሰሞኑ ፋኖ እያገኛቸው ያሉ ትላልቅ ድሎችን በማስመልከት ወታደራዊ ትንታኔዎች ተሰጥቶባቸዋል። የቀድሞ ወታደሮችና የፖለቲካና የወታደራዊ ተንታኞች ስለ ፋኖ ድል ምን አሉ? አድምጠናቸው እንመለስ። በዚህ 36 ወራት ውስጥ የፋኖ ወታደራዊ እድገት ደረጃው የት ደረሰ የሚለውን ለመናገር ወታደራዊ ባለሙያ መሆኑን ይጠይቃል። ነገር ግን በዚህ ጦርነት ውስጥ ጀነራል ገለዋል፣ ኮሎኔል ማርከዋል፣ እዞች፣ ሬጅመንቶች፣ የሻለቃ ክፍለ ጦሮችንም ደመሰስን ሲሉ በጎንደርም፣ በጎጃም፣ በሸዋ፣ በወሎ እንሰማለን። በቪዲዮም ተመልክተናል። ይሄ እንግዲህ የፋኖን ወታደራዊ እድገት ማሳያ ይመስለኛል። በሌላ መልኩ በሰራዊቱ መካከል እርስ በርስ ክፍፍል አለ። እንግዲህ የብሔሩም ነገር እየመጣ ይመስላል። እንደገና በአማራ ክልል ከሚካሄደው ውጊያ ጋር በተያያዘ ሚሊሻው አንዳንድ ጊዜ ከአድማ ብተና ጋር መከላከያ ሰራዊት እየተዋጋ ኃይሉ ከፋኖ ብቻ ሳይሆን በጎንዮሽ ከሚሊሻና ከአድማ ብተና ጋር አለመተማመንም ጭምር ያለበት ይመስላል እና ፋኖች በዚህ ደረጃ እያጠቁ ከሄዱ ይሄ የኢትዮጵያ መከላከያ ሰራዊት ዕጣ ፈንታ ምን ይሆናል? የሀገሪቱ አስጭምር ሰራዊቱ ይህንን ቆም ብሎ አንድ ቦታ አስቦ ምን ማድረግ አለብኝ የሚለውን ጥያቄ ማንሳት ካለበት አሁን ነው የሚሉ ወገኖች አሉና ከልምድ በመነሳት እዚህ ላይ አስተያየት ስጡ ሻለቃ። አመሰግናለሁ ወንድማገኝ። ይሄ ባለፈውን ጊዜ እንደዚሁ ይሄ አሁን ፋኖች ደመሰስን የሚሉት ሬጅመንት እስከ ክፍለ ጦር ድረስ ዋና የውጊያ መለኪያ እንደዛ አይነት ውጊያዎች ናቸው። አንዳንድ ጊዜ አሁን ሰክሰስፉል የሆነ ቅድም እንዳልኩት የታቀደ የደፈጣ ውጊያ አድርገው ጀነራል መኮንኑ ሊሰዋ ችሏል፣ ሊገደል ችሏል። ግን እነሱ አሁን ሁለቱንም ነገር ነው። አንደኛ አዛዥን መምታት ችለዋል። ሃይ ፕሮፋይል ታርጌት አድርገው የሰሩት ስራ በጣም የተሳካ ነው ለነሱ። እንደገና ደግሞ ያ ሬጅመንት ኦልሞስት ተደምስሷል፣ ተበታትነዋል። ሁለቱንም ነገር ነው። ግን በፋኖ ደግሞ በሌላ በአማራ ክልል ያለው ይህንን ሁለቱንም ሳይሆን ምናልባት ጀነራል መኮንን በዚህ አይነት ሁኔታ በደፈጣ አልተገደለም። ነገር ግን ሬጅመንት እስከ ክፍለ ጦር ድረስ የተደመሰሰ ክፍለ ጦር ያው አዛዡም ድረስ ተማርኳል ሰምተናል። እና ትልቅ እንትን ነው እና ቦታ ግን ቅድም የጠቀስኩት መከላከል ሲያደርግ አሁንም እንደዚህ አይነት የሽምቅ ተዋጊ ወይም የሲሜትሪክ ውጊያ ታክቲክ የሚጠቀም ኃይል መከላከልም ሲያደርግ ቋሚና ተንቀሳቃሽ መከላከል የሚባል አለ። ቋሚ መከላከል ከሆነ በደንብ የተደራጀ ኮንቬንሽናል ውጊያ የምታደርግ ሲሆን ነው። አለበለዚያ ሌላ ምን ታክቲክ አለ? ተንቀሳቃሽ መከላከል የሚባል ሞባይል ትሆናለህ ማለት ነው። ጠላት ኃይሉን አሰባስቦ የተያዘበትን ቦታ
ለመውሰድ ሲመጣ የምትዋጋው የያዝኩትን አልለቅም በማለት ሳይሆን አሁንም እሱ ሲመጣ ልትመታው በሚያመች የመሬት ገጽ ላይ ነው የምትጠብቀው። ሌላውን ትለቅለታለህ። ለአጥቂ ጦር የሚያመቸውን ወረዳ ትለቅለትና ለተከላካይ ጦር የሚያመቸውን ወረዳ ትይዝና ትዋጋለህ። ያ ውጊያ የማይሰምርልህ ከሆነ ደግሞ ያንን ቦታ ለቀ ደግሞ ሌላ ቦታ እሱ እዛ ሲያጠቃ ሌላ ቦታ ደግሞ ሄደህ ትይዛለህ ወደዛ እንዲመጣልህና እንዲህ አይነት ታክቲክ ነው እየተጠቀሙ ያሉት። አሁን ከማየው አሁን የሚታዩ አንዳንድ ተይዘው የነበሩ ቦታ መከላከያ ሰራዊት ገብቶ እንደገና ደግሞ ያዝ ነው ሲሉ እንሰማለን። እና ስለዚህ ቋሚና ተንቀሳቃሽ ነው የሚጠቀሙት። እና ኢንጀነራል ሲታይ ግን ፋኖ ይሄ በአማራ ክልል ያለው ፋኖ ዋናው ፋኖ የፋኖ ኃይል አሁን በአንድ እዝ መመራት ጀምሯል። እንደገና ማለት በአንድ ሴንትራል ኮማንድ መመራት መጀመሩ እየተነገረ ነው። እንደገና ሌሎቹ ኃይሎች በየክልሉ ደግሞ የክፍለ ሀገሩ የድሮ ክፍለ ሀገር የነበሩትን ደግሞ እያንዳንዳቸው አንድ እዝ ሆነው በአንድ እዝ ስር ስለሆኑ ይሄንን በሚገባ አደራጅተው ወደ ታይ ደግሞ እያንዳንዱ እዝ በክፍለ ጦር ማነው በኮር በክፍለ ጦር እና ከዛ በታይ ደግሞ አሁን እንደሚሰማው ምናልባትም እነሱ ይሄ ብርጌድን የማጠፍና ክፍለ ጦር ብለው ሻለቃ ሊሉ ይችላሉ፣ የሬጅመንት ሊሉ ይችላሉ። በተለይ ይሄ ክፍለ ጦርን ብርጌድን አጥፎ ክፍለ ጦር ብሎ ሻለቃ ማለት የዚህ ሰንሰለቱን ማጠፍ ለሽምቅ ተዋጊዎች በጣም የሚጠቅም ነው። ለመደበኛ ሰራዊት ጥቅሙ ብዙ ምን አይታይኝም፣ አላውቀውም። በኔ ኤክስፒሪየንስ ግን ይሄ ጠቃሚ የሚሆነው ለሽምቅ ተዋጊ ነው። ይሄን እያደረጉም እንደሆነ አንዳንድ አመራሮቹ ወጥተው ሲናገሩ እንሰማለን። የፋኖች ይሄ ከተሳካላቸው ትልቅ እድገት ነው። በጣም የተፋጠነ እድገት ነው የፋኖ እድገት እና በኃይልም በመሳሪያም በአደረጃጀትም ረገድ ያላቸው እድገት ከፍተኛ ነው። የሚደነቅ ነው። ምናልባትም በዚህ ፍጥነት ደረጃ ይሄን ያህል እድገት ማሳየት፣ በዚህ ደረጃ መደራጀት እና መጠናከር በብዙ የሽምቅ ተዋጊዎች ታሪክ ታይቶ አይታወቅም። በሀገራችንም በዓለምም ዙሪያ እኔ ከማውቀው ከምናነበውም ሆነ ካለፍንበት ትልቅ የተፋጠነ ደረጃ ላይ ነው የሚደርሰው። ይሄ እንግዲህ የፖለቲካ መፍትሄ ቅድም እንደተባለው በውሸት ለመኖር ተብሎ መዋሸት እንደገና ደግሞ እየዋሹ መኖር መጨረሻው ምንድን ነው የሚሆነው ላልከው ወንድም አገኝ፣ መጨረሻው ውድቀት ነው የሚሆነው። በተለይ ለሰራዊቱ መስዋዕትነት የሚከፍሉት የሚሞተው ሁለቱም ወገን ኢትዮጵያዊ ነው። በዚህ መሀል የሀገር ሀብት ንብረት ጦርነት የሀገርን ሀብት ሙጥጥ አድርጎ ጨርሶ ሀገርንም ህዝብንም ለድህነት የሚዳርግ ነው ጦርነት። ማንም ሀገር በለጸገ በአንደኛ ደረጃ በዓለም የበለጸገ ሀገር እንኳን ቢሆን በጦርነት ውስጥ ከመደህየት በስተቀር እድገትን ሊያገኝ አይችልም። ይሄ ውሸት ነው በአጠቃላይ። እና ኢትዮጵያ ደግሞ እየታየ ነው ድህነቱ በሙሉ የድህነቱ መጣጭ ኢኮኖሚውን ጦርነቱ ነው። ጦርነቱ ደግሞ እንዲቆም የሚያደርግ ፖለቲካዊ መፍትሄ የሚሰጥ መንግስታዊ ስርዓት የለም። ወደ ጦር ወንጀል ውስጥ ሰራዊቱም መንግስታዊ ስርዓቱም በጦር ወንጀል በየቦታው የሚደርሰው በሰላማዊ ሰው ላይ የሚደርሰው ጉዳት እየጨመረ ሄዶ ሁሉም የጦር ወንጀል ወንጀለኛነት ተጠያቂ ሆኖ ነው የሚጠናቀቀውና ውድቀት ነው የሚሆነው መጨረሻ ላይ። በጣም በጣም ያሳዝናል። እውነት መናገር ቢቻል ምንም አይደለም። የመከላከያ ሰራዊቱ አመራሮች ይሄን ጦርነት አቁም፣ ፖለቲካዊ መፍትሄ ስጥ፣ በቃ